7 እህቶች በአንድ ቀን ተጋቡ። ታናናሾቹ እህቶች በሙሉ ከሀብታምና ባለስልጣን ቤተሰቦች የተገኙ ወንዶችን አገቡ። ትልቋ እህት ግን ያገባችው አንድ ምስኪን ወጣት ነበር። በሰርጋቸው ቀን የዚያ ምስኪን ወጣት ቤተሰቦች በ3 ትራክተሮች መጡ። ይህን ያየችው አንዷ ታናሽ እህት ወዲያውኑ በትልቋ እህት ላይ አፌዘችባት። ይህ ደግሞ ምን አይነት መኪና ነው? እኛ በፍጹም አናውቀውም ስትል ተሳለከች። ትልቋ እህት ግን ለነገሩ ምንም ግድ አልሰጣትም ነበር። ነገር ግን ከዚህ ቅጽበት ጀምሮ የ7ቱ እህቶች ዕጣ ፈንታ ከፍተኛ ለውጥ እንደሚያሳይ ጨርሶ አላወቁም ነበር። ብዙም ሳይቆይ ሙሽራዋ ወደ ባሏ ቤት ደረሰች። በሩን አልፋ እንደገባች የታመመውን የባሏን ታላቅ ወንድም አየች። በመቀጠልም የአእምሮ እውከት ያለበትን ሁለተኛውን ወንድም፣ አካል ጉዳተኛ አማቷን እና ሽባ የሆኑትን አያቱን ተመለከተች። ባየችው ነገር ደንግጣ ባለችበት ቆመች። አማቷ በደግነት ወደ እሷ አስጠግተው በማቀፍ የቤተሰቡን አስቸጋሪ የገንዘብ ሁኔታ በግልጽ ነገሯት። ባሏም ሚስቱ ደንግጣ እንዳትጠፋ በመስጋት ነገሩን ለማስረዳት ፈጥኖ ሞከረ። ነገር ግን ሴትየዋ ምንም አይነት የደስታ ማጣት ወይም የመጸየፍ ስሜት አላሳየችም። በምትኩ አይኖቿ በሩህሩህነት እና ለባሏ ባላት ጥልቅ መረዳት ተሞሉ። ቤተሰቡን ብቻውን ለመደገፍ ላሳለፈው መከራ አዘነች። ሴትየዋ ቤቱ ትንሽ ቢሆንም ንጹሕና የተስተካከለ መሆኑን ተናገረች። ቤተሰቡ በጋራ ከሠራ ሕይወታቸው በእርግጠኝነት እንደሚሻሻል በጽኑ እንደምታምን ገለጸች። ይህን የሰሙት አማቷ በጣም ከመንካታቸው የተነሳ ወዲያውኑ የቤተሰቡን ንብረት በሙሉ እንድታስተዳድር አስረከቧት። ሴትየዋ በጥልቅ ተነካች። ቤተሰቡ ባለው አስቸጋሪ ሁኔታ ውስጥ እንኳን ያላትን ጥቂት ቁጠባ ለእሷ ያምናሉ ብላ በፍጹም አልጠበቀችም ነበር። በምስክር ንብረቱን በአግባቡ ለመያዝ ወሰነች። ነገር ግን ከዚህ ቁልፍ ጀርባ ከባሏ ቤተሰብ የሚገኝ የቢሊዮን ዶላር ሀብት ቁጥጥር እንዳለ አላወቀችም ነበር። ምስኪኑን አካባቢ ሲመለከት ባልየው ከፍተኛ የጥፋተኝነት ስሜት ተሰማው። ከእንግዲህ እንዳትሰቃይ እውነቱን ለሚስቱ በፍጥነት ለመናገር ፈለገ። በማግስቱ ጠዋት ግን በሚያስደንቅ ሁኔታ የምዕራባውያን ስታይል የቁርስ ማዕድ በጠረጴዛው ላይ ተዘጋጅቶ አገኙ። ቤተሰቡ ምስራቸው የተገለጠ መሰላቸው። ሴትየዋ ግን ግራ በመጋባት በቤታችን ወጥ ቤት ውስጥ የባህር ምግቦች ማብሰል ይቻላል ስትል ብቻ ጠየቀች። እንዲህ አይነቱ ልዩ ምግብ ትንሽ አላስፈላጊ ወጪ እንደሆነና በቀላል ምግቦች መላመድ እንደምትችል ለቤተሰቡ ነገረች። ብዙም ሳይቆይ የባሏ ጸሐፊ በድንገት መጥቶ የቢሊዮን ዶላር ገቢ የሚታይባቸውን የሂሳብ መግለጫዎች እንዲፈርም ጠየቀው። በዚያው ቅጽበት ሚስትየው ወደ ክፍሉ ገባች። አማቷ በድንጋጤ ጸሐፊውን ከገጠር የመጣ የድህነት ቅነሳ ሠራተኛ አድርገው አስተዋወቋት። ባልየውም በእጁ የነበሩት ወረቀቶች ማገዶ አንድ ጃጃ የሚሆኑ ጥቅም የሌላቸው ወረቀቶች እንደሆኑ ተናገረ። ሴትየዋ ጥርጣሬ ቢገባትም ጉዳዩን በጥልቀት አልመረመረችውም። በመቀጠልም ቤተሰቡ የድህነት እርዳታ እንደማያስፈልገውና የቤተሰቡን ሁኔታ ለማሻሻል ወደ ውጭ ወጥታ ለመስራትና ገንዘብ ለማግኘት ማቀዷን አስታወቀች። ቤተሰቡ በነገሩ በጣም ተነካ፣ አዘነላትም። ሴትየዋ ማስታወቂያዎችን በምትበትንበት ጊዜ ባልየው ሰዎችን በማዘጋጀት ማስታወቂያዎቹን አንድ በአንድ እንዲቀበሏት አደረገ። የጌጣጌጥ መሸጫ ረዳት በሆነችበት ጊዜም ባልየው ሰዎቹን ልኮ በእሷ እጅ ያሉትን ዕቃዎች በሙሉ እንዲገዙት አደረገ። በአንድ አፍታ የሱቁ ዕቃዎች በሙሉ ተሸጠው አለቁ። ሴትየዋ ግን የአካባቢው ሰዎች በጣም ደግና ቀናዎች እንደሆኑ ብቻ አሰች። ቤት እንደደረሰች የደከመችበትን ገንዘብ በሙሉ ለቤተሰቦቿ አከፋፈለች። ቀሪውንም ገንዘብ ቤቱን ለማደስ ለማስቀመጥ አቀደች። አማቷ በዚህ በጣም ተነኩ። ሴትየዋ ከተገኘች በኋላ በምስጢር የቤተሰብ ስብሰባ አደረጉ። ባልና እናቱ እውነቱን ለመናገር ቢፈልጉም ታላላቅ ወንድሞቹ ግን እውነቱን በድንገት ካወቀች ትቆጣለች ብለው ሰጉ። ስለዚህ ጸሐፊ በማግስቱ በሚደረገው የጨረታ ስነ ስርዓት ላይ በመገኘት በዓለም ላይ ብቸኛ የሆነውን ሮዝ አልማዝ ገዝተው ለምራትየው እንዲሰጧትና እውነቱንም እንዴት እንደሚናገሩ እንዲያቅዱ ሐሳብ አቀረበ። ሳይታሰብ ግን ሴትየዋ በሆቴሉ ውስጥ የአስተናጋጅነት ሥራ ለመቀጠር ሄዳ በድንገት ከታናሽ እህቷና ከእህቷ ባል ጋር ተገናኘች። ሁለቱ ወዲያውኑ ባሎቻቸው የሰጧቸውን ውድ ስጦታዎች ማሳየትና በሆቴሉ ፕሬዝዳንታዊ ክፍል ውስጥ ማረፍ እንደሚፈልጉ መፎከር ጀመሩ። በእውነቱ ግን የታናሽ እህት ባል ቤተሰብ የኢኮኖሚ ቀውስ ውስጥ የነበረና በርካታ ዕዳዎችን ተበድሮ ይኖር የነበረ ቢሆንም ለምሳሌ ራሱን ትልቅ አድርጎ ያሳይ ነበር። ታናሽ እህት ግን ይህንን የምታውቅ አይመስልም ነበር። ይህን የተገነዘበችው ትልቋ እህት ሆን ብላ የታናሽ እህቷን ጉራ ዝም ብላ ተከታተለች። ነገር ግን ታናሽ እህት በሀብታሙ ሰው ተቀባይነት አጣች። እሱም $50 ሌላ ክፍል እንደያዘ ነገራት። በዚያው ቅጽበት አንድ ሚስጥራዊ ሀብታም ሰው በሆቴሉ ታየ። ይህም በቦታው የነበሩትን ሰዎች በሙሉ አስገረመ። ሴትየዋ ያላወቀችው ነገር ግን ይህ ሰው የራሱ ባል መሆኑን ነበር። ታናሽ እህትና ባሏ ይህንን አጋጣሚ በመጠቀም ወደ እሱ ለመጠጋት ሞከሩ። ሰውየውም ወደ ጨረታው አዳራሽ እንዲገቡ ፈቀደላቸው። በሚስቱ ስም የሚፈልጉትን ማንኛውንም ነገር እንደሚሰጣቸው ቃል ገባ።
ሁለቱም ዕድላቸው የተቀየረ መስሏቸው በጣም ተደሰቱ። ሴትየዋን በማዋረድ ረገድም የበለጠ እብሪተኞች ሆኑ። ይህን ትዕይንት ያየው ጸሐፊው ወዲያውኑ ለሴትየዋ ባልደወለ፣ ስልኩን እንደተቀበለም ወዲያውኑ ወደ ግብዣው ቦታ ፈጠነ። በሌላ በኩል ታናሽ እህት በሀብታምነቷ በመታበይ ሰዎችን አዛ ትልቋን እህት እንዲይዞትና ከእኬ የወደቀውን የቤተሰቡን ቁልፍ እንዲቀሙ አደረገች። ሴትየዋ ብትማጸናቸውም እነሱ ግን በደልና ግፊታቸውን አበረቱባት። በዚያው ቅጽበት አንድ ቁጡ ድምፅ አስተጋባች። እንዴት ደፈርሽ? በእኔ ሴት ላይ እጁን የሚያነሳ ማን ነው?